ጋኔብ ድርጅትህ ተመልሶልሃል። ማመን አልችልም። ተመለስ አደረኩ። ጠበቃው አመሰግናለሁ። በጣም ነው ደስ ያለኝ ከምትይው በላይ። ይህን ዜና ሰምተሽ አብረሽ የምትደሰቻለሽ? ቆይ ጠበቃውን ላገኘው ብለህ ነበር የወጣው? ብቻ ንብረታችን ተመለሰ እንዳትለኝ። አዎ ተመለሰልን። ባንክ ያለው ገንዘብም ተመለሰልን። ሉላዬ ደስ አይልም? እንዴ በላስሽ ቀን አንተ ውሻ ከቅድም ጀምሮ እየተከታተልከኝ ነበር አይደል? ማን ቢነጋ ብትስማማ ነው ይሻል። ከአንተ ጋር በጭራሽ። ሉላዬ በስተመጨረሻ ፈጣሪ ወደ ነበርንበት ቦታ መልሶናል። ድሮስ ምን ብዬ ነበረ? ፈጣሪ ጸሎታችንን ሰምቷል። እኛን ቸኩላለን እንጂ እሱን የሚቀርም የለም ብዬ ነበረ። ወይኔ ፈጣሪ እኮ ጸሎታችንን ሰማ። የትዕግስት ፍሬዋ ጣፋጭ፣ የመልካም ሰዎች መጨረሻ ያማረ ሲሆን የክፉ ሰዎች መጨረሻ ውርደት ሲሆን የታጋሽነት መጨረሻ ብርሃን ሲሆን እንዴት አያችሁት? ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ተወዳጁ ምሳሌ እጅግ አጓጊና እጅግ ልብ አንጠልጣይ ሆኗል። ካሌብ ሞሲሳ እነ መድብል ቤት ደፍሮ የእውነት መጣን? ከመጣ የመጨረሻው ጦርነት ደርሷል እያለ ነበረ። መድብል በህልሙ ነው እንደዛ ጨርቅ እስከሚሆኑ ድረስ የጠጡት መጠጥ ራሳቸውን አስቷቸው በህልሙ መቶ ሲያቃዥውም አይተናል። በስተመጨረሻ የካሌብ ሞሲሳን ቀንደኛ ጆሮ ጠቢ በእጁ አስገብቷል። መድብል መሀሌት የዝናህን ወንበር ተቆጣጥራለች። ይህ ስልጣኗ አሁን ፊት አድርጓታል። መጨረሻ ላይ ግን አፍርጦ ይጥላታል። አንዳንድ ጊዜ የቆመ ቢመስለው እንዳይወድቅ ይጠንቀቅ ይባላል። ሰው እንኳን በሰው ትከሻ በራሳችን ትከሻም ለፍተን ያመጣነው ገንዘብ ለነገ ዋስትና አይደለም። አንዳንድ ሰዎች አሉ ሲያገኙ መላቅጡ የሚጠፋቸው፣ ሲያጡ ውርደት የሚያሳፍራቸው። ልክ እንደ መሀሌት የትዕግስት ውጤት መጨረሻው ብርሃን፣ የትዕግስት ውጤት መጨረሻው ደስታ፣ የሉላና የሞገስ የመጨረሻ ህይወታቸው እንዴት ደስ ይላል! ይህን እንዴት አያችሁት? ሰው ከታገሰ፣ ሰው እምነትና ጥንካሬ ካለው መጨረሻው ያማረ ነው። ይህንን በገዛ ጫማችን በገዛ ህይወታችን አይተን መለካት እንችላለን። ውዶችዬ ከዚህ ምን ተማራችሁ? ከዚህ ምን አተረፋችሁ? ከሉላ ከሞገስ ህይወት፣ ከሞገስ ትዕግስት፣ ከሉላ ታማኝነት፣ ከሞገስ ታጋሽነት፣ ከሉላ ቅንነት እንዴት አያችሁት? ፈጣሪ ንጹህ ሁነን ከጠየቅ ነው፣ ታማኝ ሁነን ከጠበቅ ነው የማይመልስልን አንድም ነገር የለም። ሁሉንም በትዕግስት ለጠበቀው፣ በታማኝነት ለታመነለት የጊዜ ጉዳይ ነው እንጂ መልስ አለው። ጥያቄያችን ጥያቄ ሆኖ አይቀርም። ይህ እንደ ምስክርነት ነው። የመሀሌት ሁኔታ፣ መሀሌት የዝናህን ቦታ ተቆጣጥራለች። አፋፍ ላይ የወጣች ቢመስላትም ጉድጓዷ ግን እየጠለቀ፣ ጉድጓዷ ግን እየራቀ፣ አወዳደቋ እየከፋ ነው። ለጊዜው ያገኘችው ገንዘብ፣ የለበሰችው ልብስ፣ የያዘችው መኪና እስከ መጨረሻው ከብዙ ነገር የሚጠብቃት ብዙ መመካት የምትችልበት መስሏታል። አፍርጦ ሲጥላት የዛን ቀን መግቢያ ቀዳዳ ይጠፋታል። ጀግናው መድብል አሁንም የካሌብ ሞሲሳ ሰዎች በእጁ አፈፍ አድርጓል። እኔን አታውቀኝም፣ ብታውቀኝ ኖሮ እንደዚህ አትፈታተነኝም በማለት ገንዘብ እጥፍ አድርጎ ሰጥቶ በእጁ አስገብቶታል። ይህ ጉዳይ መሀሌትን ያጠቃልላል። ትልቁ መርዶና ትልቁ የሚያሳዝነው ጉዳይ ግን ዝናህ እንዴት አመለጠ? ዝናህ እንዲያመልጥ ማን ረዳው የሚለው ጥያቄ ነው። ጠበቃው ትልቅ ስራ ነው የሰራው። የእኔ ክፍያዬ የእናንተ መልካም ልብና የይቅርታ ምሕረት የሰጣችሁኝ እንደ በደሌ ሳይሆን ፈጣሪን ፈርታችሁ ይቅር ማለት ትልቅነት ነው ብላችሁ በደሌን ለረሳችሁ እሱ ክፍያዬ ነው በማለት ትልቁን የምስራች ንብረታቸው መመለሳቸው፣ ቤታቸው በሂደት እንደሚመጣ፣ የባንክ ብሩ እንደተለቀቀ የምስራቹን ለሞገስ ነገረው። ከዚህ በላይ ደስታ ምን አለ? ከዚህ በላይ የትዕግስት ውጤት ምን አለ? ከዚህ በላይ የታጋሽነትና በመከራ ውስጥ አልፎ ታምኖና ታግሶ የመጠበቅ ውጤት ምን አለ? ምንም የለም። መጨረሻው ምን ይሆን? የብሩክና የቅድስት ሰርግ በጉጉት ይጠበቃል። ኤደን ወደ እነ ብሩክ ቤት ተመልሳለች። መመለሷ
ምን ጥሩ ጎን አለው? ምን መጥፎ ጎን አለው? ኤደን አሁንም በልጇ ደካማ ጎን ገብተው ሌላ መዘዝ ይዞባቸው ይመጣ ይሆን ወይስ እንደው ገመድ ባንገቴ ብላ አሳልፍ ያልሰጥም እኔ እንግደሉኝ ብላ እውነቱን ትናገር ይሆን? ኤደን እነ ብሩክ ቤት መመለሷ ሁለት ጎን አለው። አንዱ ጥሩ ጎን የይቅርታ ልብ አሳይተዋል። ሁለተኛው ማህሌት አሁን የዝናህን ቦታ ስለተካች ሜቢ በልጇ ልትመጣባት፣ በልጇ ልታስፈራራት፣ በልጇ ልዝትባት ትችላለች። ምክንያቱም ማህሌት አሁን ብር አላት፣ ሰው አላት። የካሌብ ሞሲሳ ቀንደኛ ጆሮ ጠቢ ሆናለች። ይህ ጉዳይ እንዴት አገኛችሁት? በዚያ በኩል መድብል አሁንም ዝናህ ማምለጡ ተደውሎ ተነግሮታል። ይህ ጉዳይ ሰላም ነስቷቸዋል። ዝናህ ማምለጡ ከመድብል ጋር፣ ከመሀሌት ጋር፣ ከካሌብ ሞሲሳ 4 ጥላቶች ፊት ለፊት ይጋፈጣሉ። ማን ነው የመጀመሪያው ተፋላሚ? ዝናህስ ማምለጡ ለሞገስ፣ ለመሀሌት፣ ለመድብል፣ ለካሌብ ሞሲሳ ቀንደኛ ጥላት። ግን የኋላ ኋላ የክፋት ውጤት ውድቀት ነው። የተንኮል ውጤት ሽንፈት ነው። የኃጢአት ውጤት መቀመቅ ነው። ብዙ ትምህርት ያገኘንበት ይመስለኛል። ለታገሰ መልስ አለው፣ ለታመነ ሀቅ አለ። ታምኖ ለተገኘ የጊዜ ጉዳይ ነው እንጂ የፈሰሰችው እንባ መልስ ይዛ ትመጣለች። እኔ የተረዳሁት ይሄን ነው። በእያንዳንዱ የምናየው ድራማ ላይ እኔ ሴቱ ጋር ነው ያለሁት። ከዚህ ምን አገኘው፣ ከዚህ ምን ተማርኩ ብለን ካልተማርንበት እያየን ብቻ ሲያዝኑ እያለቀስን፣ ሲደሰቱ እየተደሰትን፣ ሲያጡ ከንፈር እየመጠጥን የምናልፍ ከሆነ ኔበር ዋጋ የለውም። እኔ በዛ ጫማ ላይ ቢሆን ብለን ራሳችን መፈተሽ አለብን። እንደ መሀሌት ያሉ ማሰቢያው የተደፈነ ዝናህ ደደብ ይላታል። ቃሉን መጠቀም ባልፈልግም እውነትም ደደብ ናት። ስታገኝ አታውቅበትም። ሲጀመር ላብ ጠብ ተደርጎ ያልመጣ ገንዘብ አወጣጡ ጣጣ የለውም፣ ዝም ብሎ ይበተናል። አፍርጦ ሲጥል ግን መግቢያ ቀዳዳ ይጠፋል። የመሀሌት መጨረሻዋ የከፋ ነው። አሁን ከፍ ያለ ማማ ላይ የተቀመጠች ቢመስላትም አወዳደቋ የከፋ ነው። እንዳትነሳ የምትሰበር፣ እንዳትጠገን እንኩትኩት አድርጎ የሚጥላት መድብል አለላት። ዝናህም ወጥቶላታል። ካሌብ ሞሲሳም አንድ ቃል ወልፈት ካልሽ አንገትሽ ይቀላል። ካሌብ ሞሲሳ በክለቦቹ ብቻ ነው የሚታወቀው። በእንደዚህ ትኩስኩስ ውስጥ ለውስጥ በሚሰሩ ድብቅ ስራዎች አይታወቅም። እዚህ ላይ ተጠንቀቂ፣ አንድ ስተት ብታልፊ ወዮልሽ ብሏታል። ይህን እያወቀች አሁንም ትመጻደቃለች። ማህሌት አወዳደቋ ከስከዛሬው የከፋ፣ አሟሟቷ ከስከዛሬው የከፋ ነው። እስከዛሬ በይቅርታ በሴትነቷ እንደዚሁ በሰውነት አዝነው ትተዋታል። መድብል በህይወቴ ብትገቢ በቤተሰቦች ስምሽ ቢጠራ እኔን አያደርገኝ ያለውን በተግባር የሚያሳይበት ቀን የደረሰ ይመስለኛል። ካሌብ ሞሲሳ መድብልን ለማጥቃት የመድብል ቤተሰቦችን በዝና በኩል መላኩ አይቀርም።